አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም። በሀገር ውስጥም በሀገር ውጭም ያላችሁ እንዴት ናችሁ? የእንደውም ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? አለን አልሐምዱሊላህ። ስራ እንዴት ይዟችኋል? እኛ ጋር ሁሉ ሰላም። እንዴት ናችሁ? እና ይሄ ቻናል ይሄ ቪዲዮ የደረሳችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄ ቻናል ከዘር ከሃይማኖት ከፖለቲካ የጸዳ ነው። እንደዚህ አንዳንድ ሀሳቦች ነው የምናቀርብበት። ይሄ ቪዲዮ የደረሳችሁ ሰዎች ሰብስክራይብ በማድረግ ላይክ በማድረግ ኮሜንት በመጻፍ ቤተሰብ ሁኑ። እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም። እና በመቀጠል ዛሬ በአብርሽ ጉዳይ ነው የመጣሁት። ግን በነገራችን ላይ በጣም ደስ ብሎኛል። አብርሽ ጤነኛ ሆኖ ስለተመለሰ ያው ፍዝዝ ብሎ ነበረ፣ ወደ ራሱ ስለተመለሰ ደስ ብሎኛል። በጣም ደስ ይላል። እንኳን ደስ አለ ለማለት እንፈልጋለሁ። እና ያው ከተመለሰ ነገራቶች ውዝግብ እያሉ ነው እና አሁን ወደ ማን ያደላል እየተባለ ነው። ግን ወደ ሩታ ይመስለኛል። ብቻ ወደ ትዳሩ ወደ ልጁ ቢመለስ የሁሉም ሰው ምኞት ይመስለኛል። ምክንያቱም አንድ ሰው ልጅ ወልዶ ከትዳሩ እንትን ሲል በጣም ከባድ ነውና እንደኔ እንደግሌ ወደ ልጁ ወደ ትዳሩ ቢመለስ ደስተኛ ነኝ። ግን ያው ሚዲያውም አሁን ወደ ትዳሩ እንደተመለሰ ነው እየተወራ ያለው። ያው እኔ ደስተኛ ነኝ በበኩሌ። እኔ ማንንም ደግፌ ማንንም ደግሞ ነቅፌ ሳይሆን ብቻ አንድ ሰው በተለይ ልጅ ወልዶ ልጅን ያለ አባት ልጅን ያለ እናት ማስቀረት ከባድ ስለሆነ ማለት ነው ወደ ልጁ ቢመለስ ወደ ትዳሩ ወደ ቀድሞ ህይወቱ ቢመለስ እንደግሌ ደስተኛ ነኝ። ሀይ ይሄ ህይወት አይሆነኝም ብሎም ደግሞ ወደ ሄርሜላም ቢመለስ ደግሞ ለበጎ ነው። ብቻ አሁን ወደ ሩታ ተመልሷል እየተባለ ነው። ሶሻል ሚዲያው ያለ እነሱ አይደምቅም። እነሱ ቪዲዮ ሲለቁ በቃ ገና ከጅምሩ ነው እነሱ ማለጠፍ የሚወደው ሰው ማለት ነው። ያለ እነሱ በቃ ሚዲያው ቀዝቀዝ ነው የሚለውና በጣም ነው የሚገርመው። እና ሁሉም የራሱን አይዲያ ቢሰራ ከኔም ጀምሮ የራሱን አይዲያ ቢሰራ ጥሩ ነው ብዬ ነው ማስበው። እና ማሻአላ ያው ወደ ራሱ በመመለሱ በጣም 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 ደስ ካላቸው ሰዎች ውስጥ አንዱ ነኝ። ያው የሰው ልጅ ህይወቱን የሚመራው በሰላም የሚኖረው ጤና ሲኖረው ብቻ ነው። ሰላምና ጤና ሲኖር ነውና አሁን ብዙ ሰዎች ስለ ጤና ሲወራ እኔ እንትን ብሎ ያስቡታልና ቀለል አድርጎ ያስቡታል። የሰው ልጅ የፈለገ ሀብት ቢኖረው የፈለገ አቀያይሮ ቢለብስ አቀያይሮ ቢረግጥ አቀያይሮ ቢበላ ጤና ከሌለው ችግር ነው። ጤና መኖሩ ቀላል ነገር አይደለም። እንደ ቀላል ልናየውም አይገባም። የሰው ልጅ ዋናውና ዋናው ምሰሶ ጤንነቱ ነው እና ብዙ ሰዎች አሁን በተለይ በዚህ ጊዜ በሽታ በዝቷል። ሆስፒታል፣ የተለያዩ ቦታዎች በበሽተኞች ያለ ቁራኛ በቤት በሆስፒታል ብቻ ጤና ስላለን ብቻ አልሐምዱሊላህ ልንል ፈጣሪያችን ልናመሰግን ይገባል። በጣም ወላሂ እኔ አሁን በፊት በቃ ለመያዝ የሆነ ነገር በቃ ሰርቼ ለመያዝ ምናምን ነበረ። ግን ጤና ካለ ሁሌም ሰርተን እንኖራለን። ጤና ከሌለስ ያችን ምን ሰራት ነገር ራሱ መስራት አቅቶን የሰው እጅ የምናይበት ጊዜ ይኖራልና ያንን ሰው እጅ እንዳያሳይን ዋናው ለሰው ልጅ ምሰሶ ጤናው ነው። ጤና ካለ ምንም ድንጋም ተሸክሞ ይኖራል። ብቻ ወላሂ እኔም በተለይ ለኛ ለአረብ ሀገር ሴቶች ዋና ጤና ይኖረን ሰርተን እንድንኖር ማለት
ጤና ከሌለን ማንም አይወደንም፣ ማንም አያስጠጋንም። ዋናው ጤና ነው። አሁን ለምን ምን ማለት ነው ፈለኩት? አብርሃም እንደዛ ፍዝዝ ብሎ ያው እነ ሩታ ጤነኛ ነው እያሉ ነበረ። ግን በዚህ ዙሪያ አልተዋጠልኝም። ምክንያቱም አንድ ሰው ፍዝዝ ብሎ ያው እነሱም የራሳቸው ጤነኛ ነው ያሉበት ምክንያት ይኖራቸዋል። በነገራችን ላይ በእነሱም ሙሉ ለሙሉ መፍረድ አይቻልም። ሙሉ ለሙሉ እነሱ ስህተት ናቸው ተሳስተዋል ማለት አይቻልም። ያሉበት የራሳቸው ምክንያት ይኖራቸዋል። ምክንያቱም ወደ ሩታ ተመልሻለሁ ስላለ እዛ ጋር መናገሩ ተገቢ ነው ብሎ አላሰበም ይሆናል ብሎ ነው የተረዱት ይሆናል። በቃ የሰው ልጅ አረዳዱ ይለያያልና እነሱም የተረዱበት አንግል የራሱን የቻለ የራሳቸው እውነት ሊኖራቸው ይችላል። እኛ ደግሞ ስናየው የድሮ አብርሽ እንዳልነበረ ሁላችንም እናውቃለን። ፈዝዝ ብሎ እንደነበረ ወደ ጤናው በመመለሱ በጣም ደስ ብሎኛል። ለሁሉም ተመልካቹ፣ ለሁሉም አብርሽን ለምትወዱ እንኳን ደስ አላችሁ። እና የሰው ልጅ በጤናው ነው ሁሉም ነገር የሚያምረው። ንብረታችሁ እንኳን ያላችሁ ንብረት እንኳን የፈለጋችሁ በባንክ ብር ቢኖራችሁ የተለያየ ሀብት ቢኖራችሁ ራሱ ከጤና ጋር ነው የሚያምረው። ጤና ከሌለ ምንም ነገር አያምርምና ጤና ስላላችሁ ብቻ አልሐምዱሊላህ ብላችሁ ፈጣሪያችሁን ልታመሰግኑና ይገባል ነው። እና በተረፈው የሰው ልጅ ጤና ሰላም ካለ የራሱ የመረጠው ህይወት መኖር ይችላል። የፈለገው ወደ ቀድሞውም ወደ ነበረበትም ሳይታመም በፊት የነበረበትም ህይወት ወደ ሄርሜላ ማለት ነውና ቢመለስ ችግር የለው። ዋናው ጤናው ነው። የሰው ልጅ ጤና ነውና እና እንግዲህ የሄርሜላ ደጋፊዎች ሞቱ ምናምን እየተባለም ይወራል። በዚህን ልክ ትደግፋላችሁ? እኔ እኮ ደጋፊ ሲባል ኳስ የሚደግፉ ሰዎች ብቻ ይመስለኝ ነበር። ለካል በዚህ በሚዲያም እንደዚህ የሚሰሩ በፍቅር ዙሪያ የሚሰሩ ሰዎችም ይደገፋሉ በዚህ ልክ ማለት ነው። እስከ መሞት ድረስ የሄርሜላ ደጋፊ ሞተች፣ እንደዚህ ሆነች እየተባለ እየተወራ ሰማሁኝ። አረ ማዳም ቅመሞች በልክ አድርጉት። ሁሉም ነገር ፌር አይደለም። ፌር ነው ብላችሁ ታስባላችሁ? በልክ አድርጉት ሁሉንም ነገር። ያም ሰው የሚሰራው ዶላር ሽቀላ ነው። እናንተም ያ ሰው እንደሚሰራ ፈታ ዘና ሸብረቅ እያላችሁ ስሩባቸው። እነሱ እንደሚሰሩብን ስሩባቸው። ምክንያቱም እነሱም ይሄ ነገር ሰርቶ ቪዲዮ የሚለቁት እኛ እንድናያቸው ነው አይደል? የግል ፕራይቬታቸውን እዛ መጨረስ ይችሉ ነበር። እነሱም ዶላር ሽቀላ ነው ያዙት። እናንተም ዶላር ፈታዘና እያላችሁ ዶላር ሸቅሉ። በዚህ ልክ የሄርሜላ ደጋፊ ሞተች፣ የሩታ ደጋፊ እንደዚህ ሆነች አያስፈልግም። ተስማምቶ ቢኖሩ ደስተኛ ነን። ግን በዚህ ልክ እንደዚህ እኔ ኳስ ደጋፊ ብቻ ይመስለኝ ነበረ። በዚህ ልክ ለካ በሚዲያም እንደዚህ የሚሰሩ ሰዎች በዚህ ልክ ይደገፋሉ ማለት ነው። ይሄ ደጋፊ ምናምን የሚያስፈልግ ይሄ ነው እውነተኛ ህይወት ነው። ደጋፊ ምናምን የሚባል ነገር አያስፈልገውም፣ እንደኔ እንደግሌ ማለት ነው። እና እነሱም እኛ ላይ እንደሚሰሩ እኛ እንድናያቸው፣ እኛ ሰብስክራይብ እንድናረጋቸው፣ እኛ እንትን እንድንላቸው ነው የሚሰሩትና እናንተም ፈታ ዘና ስሩባቸው። ግን በዚህ ልክ መሆን የለበትም። ራስን እስከ ማጣት ድረስ መሆን የለበትም። ለምን እኛ አለን አይደል? አረብ ሀገር መተን የልጅ የቤተሰብ ናፍቆት፣ የትዳር ናፍቆት፣ ስንት ነገር በስንት ናፍቆት እየተሰቃየን የምንኖር እኛ አይደል? ሀገር ላይ ፈታ ዘና እያሉ ቪዲዮ ለሚለቁ ሰዎች በዚህ ልክ ራስን ማጣት አይከብድም? እና ፈታ ዘና በሉ፣ አታስቡ። የማዳም ቅመሞች ከኔም ጭምር ለሰው እንደዚህ ሚዲያ ላይ ለሚለቀቁ ነገሮች በዚህ ልክ ራስን ማጣት ተገቢ ነው ብዬ አላስብም፣ እንደግሌ ማለት ነው። እንግዲህ ሰላም ዋሉ፣ ደህና ዋሉ። እኔ ጋር ሁሉ ሰላም ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።